ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ተወዳጁ ትሪቡን ተጀምሯል። በተወዳጁ ጣቢያችን 101.1 ማንቸስተር ሲቲ ኒውካስልን አሸንፎ በሁለት ነጥብ ርቀት ብቻ ተነፈሰባቸው። ወልቭሱ ጨዋታቸው ሞሊኖ ላይ 2-0 እየመሩ ነጥብ መጣላቸው ያልቀዘቀዘ ርዕስ አደረጋቸው። ሁልጊዜ የጨበጡትን የሚጥሉ የትልቁ ቦታ ላይ የማይደርሱ የሚለውን ተከታታይ አስተያየት እንዲሰጥባቸው አደረገ። ከነሱ ማግኘት በላይ የነሱ ማጣት የሚያስደስታቸው ጎረቤቶቻቸው ቀጣይ የሚጎበኟቸው ተጋጣሚዎቻቸው ሆኑ። ቶተንሃም ሆትስፐርም አዲስ አሰልጣኝ ኢጎር ቱዶርን ቀጥሮ በስታዲየሙ የነበረውን ታዳሚ ያነሳስ የደርቢ ድባቡን አቀጣጥሎ መድፈኞቹን ጠብቋቸው ነበር። ስፐርሶች የፕሪሚየር ሊግ ደረጃቸው ከወራጆቹ ጋር መታገል ቢሆንም ግን በቻምፒየንስ ሊግ ያላቸው ቦታ ታሪካዊ ተቀናቃኝነት 199ኛው ደርቢ መሆኑ ከነሱ ጣፈንታ በላይ አርሰናል የሻምፒዮንነት ህልም ላይ የሚጫን አፈር ማዋጣት የበለጠ የሚያስደስታቸው ሆነው ስታዲየሙን አቀጣጥለው ተገኙ። አርሰናል በተከታታይ ሁለት ጨዋታዎች ላይ 4 ነጥቦችን ጥሎ በተለይም ውራ በሆነው ወልቭስ 1 ነጥብ አቶ 94ኛው ደቂቃ ላይ ጎል ተቆጥሮበት ደጋፊዎቹን በተስፋ መቁረጥና በጥርጣሬ አጅቦ ያከናወነው ጨዋታ ነበር፣ ሰሜን ለንደን ደርቢ። ጨዋታው ከተጀመረ በኋላ ግን ኤብሪቼ ኢዜ እንዲሁም ደግሞ ቪክተር ዮኬሬሽ በተለየ ሁኔታ ደምቀው ባመሹበት ምሽት 4 ጎሎችን አስቆጥሮ በደርሶ መልስ 8 ጎሎች 8-2 አሸንፎ አርሰናል ከሁሉ በላይ ከ3 ነጥቡ በላይ ስለ ሻምፒዮንነት እድሉ የሚወራውን መጥፎ ዜና ለጊዜውም ቢሆን እንዲቆም ያደረገበትን ድል ይዞ የወጣበት ነገር ነበር። መድፈኞቹ መቼ ነው ጫና የሚቋቋሙት ለሚለው ትክክለኛ ምላሽ የሰጠበት ኤብሪቼ ኢዜ የታለ ለሚሉት አስተያየት ሰጪዎች በስፐርሱ ወሳኝ ጨዋታ ላይ ምላሽ የሰጠበት ነበር ማለት ይቻላል። በርካታ ተጫዋቾች ከክለብ ተዘዋውረው ሊጠሉ ይችላሉ። ለምሳሌ በአርሰናልና በስፐርስ ጨዋታ እንደ ሶል ካምቤል አይነት ተጫዋቾች በስፐርስ በጣም የሚጠሉ ተጫዋቾች ናቸው። የአርሰናል ኢንቨንሲብልስ ቡድን አባል የነበረው ሶል ካምቤል በለንደን ተቀናቃኞቹ ከስፐርስ ወደ አርሰናል በማቅናቱ የተነሳ በጣም ከሚጠሉ ተጫዋቾች መካከል አንዱ ነው። ኤዜ ግን ገና የስፐርስን መለያ ሳይለብስ በከፍተኛ ሁኔታ የሚጠላው ተጫዋች ሆኗል። አቋሙን የሚያገኘው ስፐርስ ጨዋታ ላይ ሆኗል። የአርሰናሎች የክት መድፍ ዋና ተቀናቃኞቻቸው ጎረቤቶቻቸውን ለማጥቃት የሚያወጡት የክት መድፍ እስኪመስል ድረስ ከ8 ጎሎች 5ቱን አስቆጥሮ ደስታውንም የአርሰናል ሳቅንም የመለሰበት ነበር ማለት ይቻላል። በርካታ የቶተንሃም ሆትስፐር ተጫዋቾች እና ደጋፊዎችም ብዙ ሀሳብ ሰጥተዋል። በተለይ የቶተንሃም ሆትስፐር ደጋፊዎች ኤዜን ምን አደረግ ነው? የቡድናችን ዋና ፍልክረም ዋና ቡድናችንን ባንተ ዙሪያ እንገንባ፣ ቡድናችንን ባንተ ዙሪያ እንስራው፣ የቡድናችን ዋና ምልክት ሁን ብለን እድል ከመስጠት ውጪ ኤዜን ምን አደረግ ነው የሚል አስተያየትም ጭምር እየሰሩ በሶሻል ሚዲያው ላይ ሲለቁም ተመልክተናል። ኤብሪቼ ኢዜና ቪክተር ዮኬሬሽ የጎሉበት ምሽት ነበር። በተለይ ቪክተር ዮኬሬሽ ወደ አርሰናል ከመጣበት ጊዜ አንስቶ እንደዚህ አይነት የተሟላ ፐርፎርማንስ እንዲህ አይነት የተሟላ አቋም ፈጽሞ ያላሳየበትን ምሽት አሳየ። 2 ጎሎችን በሌሎች ጨዋታዎችም አስቆጥሯል። በአጠቃላይ በሲዝኑ በሁሉም ውድድሮች 15 ጎሎችን አስቆጥሯል። ፕሪሚየር ሊጉ ላይ 10ኛ ጎል ደርሷል። ግን 2 ጎሎችን በአንድ ጨዋታም ከዚህ በፊት አስቆጥሯል። ይሄኛው ጨዋታ ስለ ጎሎቹ አይደለም። ቪክተር ዮኬሬሽ እውነተኛ የ10 ቁጥርነት ሚናውን በርካቶች የጠበቁበትን በስፖርቲንግ ሊዝበን የሚታወቀውን ዮኬሬሽን መስሎ የታየበት ነበር ማለት ይቻላል። አሁን መድፈኞቹ ለጊዜውም ቢሆን ጫናውን ያቆመ ታላቅ ድል ፈጥሯል። ያንን በሁለት ተከታታይ ፕሮግራሞች በኔና በባልደረባ ኤፍሬም ማነ በተከታታይ ፕሮግራሞች ላይ በዶክመንተሪያችን ዳሰስን። በጣም በርካታ አስተያየቶችን አግኝተናል። ኤፍሬም ማነ ኦፊሻል ፍቅር ይልቃል ዩቲዩብ ገጾች ላይ ስለ ጨዋታው ዳሰሳ በተሟላ ምስል እይታ ማድረግ ትችላላችሁ። በፕሮግራማችን ላይም በተለየ ሁኔታ ወደ እናንተ አቀርበናል። በኤቨርተን ሜዳ
በአዲሱ ኤቨርተን ስታዲየም ማይክል ካሪክ ያለመሸነፍ ጉዞውን አስደናቂ የማሸነፍ ጥንካሬውን አጠናክሮ ቀጥሏል። ዩናይትድ ማይክል ካሪክን ከያዘ በኋላ በፍጹም ሽንፈት አላጋጠመውም። ያ ብቻ ሳይሆን 20ዎቹ የፕሪሚየር ሊግ ክለቦች በአጠቃላይ ሲነጻጸሩ ከአናት መቀመጥ የሚችለው ቡድን ዩናይትድ በሆነ ነበር። በማይክል ካሪክ ከመጣ በኋላ በተሰበሰቡ ነጥቦች 6 ጨዋታዎች 5 ድል 1 አቻ 16 ነጥቦች። ትናንት እንደዚሁ አስጨናቂና በጣም ጠንካራ የነበረ ጨዋታ ነው። ግን ማንቸስተር በበርካታ ነገሮች መሻሻል ባሳየበት ኢቨን በሚበለጥባቸው የጨዋታ ክፍለ ጊዜያት ራሱ ጨዋታውን ለመቆጣጠር እድሎችን ለመጠቀም በድንቅ ሁኔታ የተጋጣሚዎችን ማቅናት በማምከን ደረጃ ያሳያቸው መሻሻሎች ተደራርበው ዩናይትድ በአስደናቂ ሁኔታ ግስጋሴውን የቀጠለ ወደ ቶፕ 4 የመለሰ 3 ነጥቦችን ከኤቨርተን ሜዳ ይዞ ተመልሷል። የኤቨርተን እና የማንቸስተር ዩናይትድን ጨዋታ ከወራት በፊት የነበረውን ጨዋታ አስታውሱት አድማጮቻችን። በተለይ ማንቸስተር ዩናይትድ በ10 ተጫዋች ኤቨርተን አንድ ተጫዋች ኤድሪስ አጋናጌ በቀይ ካርድ ወጥቶበት ዩናይትድ ሜዳው ላይ ኦልድ ትራፎርድ ላይ በ10 ተጫዋች የገጠመውን ኤቨርተንን ከ80 ደቂቃ በላይ ሙሉ ሆኖ ዩናይትድ በ10 ተጫዋች ሜዳው ላይ ተሸንፎ ተመልክተነዋል። አሁን ማይክል ካሪክ የሰራውን ነገር በሁለቱ ጨዋታዎች ብቻ ማነጻጸር ይቻላል። የሮብን አሞሪም ቡድን 11 ኤቨርተን 10 ተጫዋቾቹ ነው ሜዳው ኦልድ ትራፎርድ ነው። ኤቨርተን 3 ነጥቦችን ሙሉ 3 ነጥቦችን ከሩበን አሞሪሙ ማንቸስተር ዩናይትድ ወስዶ ነበር። በዚህኛው ሜዳው የኤቨርተን ሜዳ ማንቸስተር ዩናይትድ ተጫዋቾችን አላስፈረመም። የቀየረው ማይክል ካሪክን ነው። ነገር ግን ዩናይትድ 3 ነጥቦችን ይዞ ወጥቷል። በእነዚህ ጥቂት ጊዜያት ውስጥ የተለወጠው ነገር ብቻ ማይክል ካሪክና የሰራቸውን ነገሮች ብዙ እንድናወራላቸው ያስገድዳል። የትናንትናውን ጨዋታ እንመለከተዋለን። ከዚሁ ጋር አያይዘን ጋሪ ኔቪል እና ሌሎች የቀድሞ ተጫዋቾች ከካሪክ ጋር የተጫወቱ ተጫዋቾች ለምንስ እምነት አጡበት? ትናንት ጋሪ ኔቪል ሌላኛው ትኩረት ያረፈበትን ርዕስ የተናገረው ሰው ሆኗል። ማይክል ካሪክ በማንቸስተር ዩናይትድ የሰራቸውን ነገሮች ማድነቅ እፈልጋለሁ። ቀላል የሚባሉ አይደሉም። ግን ዩናይትድ መዘናጋት የለበትም። በዚህ አሰልጣኝ መቀጠል የለበትም። ካሪክን ቋሚ አድርጎ ማሰብ የለበትም። ከወዲሁ ዋና አሰልጣኙን መፈለግ አለበት የሚል አስተያየቱን ሰንዝሯል። ከዚህ በፊት ሮይ ኪን ተመሳሳይ አስተያየቶችን መሰንዘሩ ይታወቃል። ሌሎችም ተጫዋቾች አሉ። ለምንድን ነው የማንቸስተር ዩናይትድ ተጫዋቾች በካሪክ ላይ እምነት ማሳደር ያልፈለጉት? የካሪክ ድል ጊዜያዊ እንደ ኦሊ ጉናር ሶልሻየር ወይስ የሚታይ ለውጥ የሚለው ላይም ሀሳብ የምንሰጥ ይሆናል። ሳን ሌሜንስ ሌላኛው የማንቸስተር ዩናይትድ የተሳካ ግዢ እየሆነ መጥቷል። ዩናይትድ ትናንት ለማሸነፉ ከፊት 3ቱ አዲሱ ግዢዎች በጥምረት ያስቆጠሯት ኳስ የቤንጃሚን ሼሽኮ ጎል ልትጠቀስ ትችላለች። ማቲያስ ኩኛ ለብሪያን ቤሞ በግሩም ሁኔታ ለቤንጃሚን ሼሽኮ የሰጠውን ኳስ የስሎቬኒያ አጥቂ በግሩም ሁኔታ ጎሏን አስቆጠረ። ዩናይትድ አንዷን ጎል አስቆጠረ። ግን ብዙ የኤቨርተንን እንቅስቃሴዎች በማምከን ደረጃ ግብ ጠባቂው ሳን ሌሜንስ ድንቅ ሚናን ተወጥቷል። ዩናይትድ ቶፕ 4 ለማጠናቀቁ በቻምፒየንስ ሊግ የበለጠ ተስፋ እንዲያደርግ ከሚያደርጉ ጥንካሬዎቹ መካከል በግብ ጠባቂ ቦታ ላይ የሰራቸውን እርማቶች እንደ አንድ ምክንያት የሚያነሱ መጥተዋል። ስለ ሳን ሌሜንስ እንደዚሁ የምንለው ነገር ይኖራል። ማንቸስተር ዩናይትድ እና ኤቨርተን ጨዋታን የምናነሳ ይሆናል ማለት ነው። ከዛ ውጭ እንግዲህ የአውሮፓ ቻምፒየንስ ሊግ ዛሬ የመልስ ጨዋታውን ያከናውናል። በቀጣይ ወደ ተከታዩ ዙር የሚያልፉት 8 ክለቦች አስቀድመው ማጣሪያውን ከ1 እስከ 8 በማጠናቀቅ ከፊት የተቀመጡ ክለቦች አሉ። እንደ አርሰናል፣ ማንቸስተር ሲቲ፣ ስፐርስ፣ ባየር ሚዩኒክ እና 8ቱን ቡድኖች ከፊት ማንሳት እንችላለን። አሁን ደግሞ 8 ተከታይ ቡድኖች ጥሎ ማለፉን የሚቀላቀሉ ቡድኖች የመጨረሻ የመልስ ጨዋታቸውን ያከናውናሉ። አትሌቲኮ ማድሪድ ከክለብ ብሩዥ፣ ባየር ሊቨርኩሰን ከኦሎምፒያኮስ፣ ኢንተር ሚላን ከቦዶ ግሊምት፣ ኒውካስል ዩናይትድ ከካራባግ ዛሬ የሚደረጉ ጨዋታዎች ናቸው። ኒውካስል ኦልሞስት ያጠናቀቀው ጨዋታ ይመስላል 6-1 በካራባግ ሜዳ ማሸነፉ እናስታውሳለን። ኢንተር ሚላን በጣም ድንቅና ያልተጠበቀ ውጤት የተመዘገበበት ኢንተር ሚላን ነው ወደ ቦዶ ግሊምት ሜዳ ቅንቶ 3-1 በሆነ ውጤት ተሸንፎ እንደነበር እናስታውሳለን። ባየር ሊቨርኩሰን እንደዚህ 2-0 አድቫንቴጅ ይዞ ከኦሎምፒያኮስ ሜዳ ተመልሷል። ዛሬ ሜዳው ላይ ጨዋታውን ያከናውናል። የዲየጎ ሲሞኔ አትሌቲኮ ማድሪድም እንደዚሁ ያልተጠበቀ ውጤት ከክለብ ብሩገ ጋር አጋጥሞታል። 3-3 የተጠናቀቀ ጨዋታ ነበር። ይህ ጨዋታ እንደዚሁ
በጉጉት ይጠበቃል። በተለይ ለዲየጎ ሲሞኔ ምናልባት ይሄ ሲዝን የመጨረሻ ሊሆን ይችላል እየተባለም ይገኛል። ኢንተር ሚላን አዲሱ ክለብ አዲሱ ማረፊያው ሊሆን ይችላል የሚሉ ዘገባዎችም እየወጡ ይገኛሉ። ከዛ ጋር አያይዘን የምናነሳቸው ነገሮች ይኖራሉ። ነገ አታላንታ የጣሊያኑ ክለብ አታላንታ በቦሩሲያ ዶርትመንድን ያስተናግዳል። 2-0 የመጀመሪያ ጨዋታውን ተሸንፎ ነበር። የጣሊያን ክለቦች ተረምርመው ነው የተመለሱት። ኢንተር 3-1 ተሸንፏል። አትላንታ 2-0 ተሸንፏል። ነገ ጋላታሳራይን ሜዳው ላይ የሚያስተናግደው ዩቬንቱስ እንደዚሁ 5-2 በሆነ ውጤት ተሸንፎ ተመልሷል። እና ጣሊያኖች ዘንድሮ ምንድን የነካቸው የ8 ውስጥ የመግባት እድላቸው በጣም አጣብቂኝ ውስጥ ወድቋል። በኋላ ላይ ሀሳብ እንሰነዘርበታለን። ፓሪስ ሰን ጀርመን ኤስ ሞናኮን ከሜዳው ውጭ 3-2 አሸንፎ ነበር። በፍሬንች ሊግ የሚገኙት ክለቦች ያደረጉት ጨዋታ በፓሪሱ ክለብ ኃያልነት ተጠናቋል። የመልሱ ጨዋታ እንደዚሁ ነገ ይከናወናል። ሪያል ማድሪድ ከቤኔፊካ ባለፈው ሳምንት ብዙ ነገር የተባለለት ከሜዳ ውጪ ብዙ አነጋጋሪ የነበረ የፔሬስቲያኒ የዘረኝነት አስተያየት በቪኒሲየስ ጁኒየር ላይ በርካታ የመገናኛ ብዙሃንን ርዕሰ ጉዳይ ተቆጣጥሮ የነበረ ቻምፒየንስ ሊጉንም በሌላ ርዕሰ ጉዳይ ተክቶ የነበረ ነው። ጆዜ ሞሪኖ ወደ ርዕሰ ጉዳይነት የመጡበት በቀይ ካርድ ከሜዳ የተሰናበቱበት ዛሬ ማለትም ነገ ወደሚጠበቁበት ከ2010 ከ2013 በቆዩበት ሳንቲያጎ በርናባው ቁጭ ብለው ሜዳ ላይ ጨዋታውን የማይመሩበት ብዙ የተባለለት ጨዋታ ነበር። ሪያል ማድሪድ ከቤኔፊካ በቪኒሲየስ ጁኒየር ድንቅ ጎል 1-0 አሸንፎ መውጣቱ ይታወሳል። ቪኒሲየስ ጎሏን ካስቆጠረ በኋላ የነበረው የድል አከባበር እንግዲህ ብዙ ክስተቶችን ከስቶ ያለፈ ነበር። ፔሬስቲያኒ በአውሮፓ እግር ኳስ ማህበር ለጊዜውም ከጨዋታ ታግዶ እንዲቆይ ተወስኗል። ውሳኔው ጥፋተኛ ሆኖ የሚያስደርገው ከሆነ ጥፋተኛ የሚያስደርገው ከሆነ እስከ 10 ጨዋታዎች ያለመሰለፍ ቅጣት ይተላለፍበታል። ነገር ሪያል ማድሪድ ከቤኔፊካ በሚያደርጉት የመልስ ጨዋታ ላይም የአርጀንቲና ኮከብ ፔሬስቲያኒ እንደማይሰለፍ ተረጋግጧል። ለጊዜው ከእግር ኳስ ታግዶ ይቆያል ማለት ነው። የአውሮፓ ቻምፒየንስ ሊግና የመልስ ግጥሚያዎቹን እንደዚሁ ዘርዘር አድርገን የምንመለከታቸው ይሆናል ማለት ነው። ከዛ ውጭ እንግዲህ በተለያዩ ጉዳዮች ላይ ሀሳቦችን እንሰነዝራለን። በተለይ በእግር ኳስ ውስጥ ትልቅ ርዕሰ ጉዳይ የሆነ የመጣውን የዘረኝነት ጉዳይ ተንተርሰን ሀሳቦችንም እናነሳለን ከተፈጠረው ነገር ጋር አያይዘን ማለት ነው። የዓለም ዋንጫና የሜክሲኮውን የካርቴል ቫዮለንስ ተንተርሰንም እንደዚሁ ነጥቦችን እናነሳለን። እንግዲህ በዓለም ዋንጫው ላይ ሜክሲኮ፣ ካናዳና አሜሪካ በጋራ አስተናጋጅ እንደሆኑ ይታወቃል። በሜክሲኮ ጨዋታውን ለማስተናገድ ጥቂት ወራት ብቻ ይቀራሉ። ከሰኔ እስከ ሐምሌ ለ1 ወር እንደሚደረግ ይታወቃል። ነገር ግን በሜክሲኮ አሁን የዚህ አንድ የድረግ ድርጅት አስተባባሪ መገደሉን ተከትሎ ዓለም ዋንጫው እንደገና ትልቅ ርዕሰ ጉዳይ ሆኗል። በኋላ ላይ እንደዚሁ ከሰዓት ጋር የምናነሳው ይሆናል ማለት ነው። በተወዳጁ ጣቢያችን በስራት ኤፍኤም 101.1 ላይ ትገኛላችሁ። ተወዳጁን የትሪቡ ፕሮግራም ትከታተላላችሁ። በዩቲዩብ ቻናላችን፣ በፌስቡክ ገጻችን፣ በተለያዩ አማራጮች ትሪቡን እናንተን ለማስደሰት ሁልጊዜም በትጋት ይሰራል። ኤፍሬም የማን ኦፊሻል ፍቅር ይልቃል ዩቲዩብ ገጾች ላይ በመግባት ያመለጧችሁን ፕሮግራሞች አዳዲስ የዩቲዩብ ቻናሎች ፕሮግራሞቻችንን በመከታተል ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እንጋብዛለን። በፌስቡክ ገጻችን ትሪቡን ስፖርት ዊዝ ፍቅር ይልቃል እንደ ኤፍሬም የማን ከ500,000 በላይ ላይክ ባለው የፌስቡክ ገጻችን ላይ ሀሳብ አስተያየቶቻችን አካፍሉን። ሁሌም እንደምንለው በትሪቡን የቅደም ተከተል ጉዳይ ካልሆነ በስተቀር አድማጮቻችን ከናንተ የማንመልሰው ጥያቄ የለም። የቅደም ተከተል የጊዜ እና ወቅቱን የመጠበቅ ጉዳይ ካልሆነ በስተቀር እናንተ ጠይቃችሁን የማንመልሰው ጉዳይ የለም። ስለዚህ በዛም በመግባት ሀሳብ አስተያየቶቻችሁን አካፍሉን። የፕሪሚየር ሊግ ትንቅንቁ ላይ ማን የተሻለ ድል አለው? በፕሪሚየር ሊጉ አርሰናል 11 እንዲሁም ደግሞ ማንቸስተር ሲቲ 12 ጨዋታዎች ይቀሯቸዋል። የሲቲ 11ኛው ጨዋታ 12ኛ ጨዋታውን የሚያከናውነው ከሊድስ ጋር ይሆናል ማለት ነው። ሊድስ ዩናይትድ ኤላንድ ሮድ ላይ የሚያደርገው ጨዋታ በጣም በጉጉት ይጠበቃል። በኤላንድ ሮድ ማንቸስተር ሲቲ
በመጀመሪያ ጨዋታው በሲቲ በኢታድ በነበረው ጨዋታ በጣም አስጨናቂ በነበረ ጨዋታ በመጨረሻ ሽፍራፊ ሰከንድ ነው ሲቲ ማሸነፍ የቻለው። ወደ ኤላንድ ሮድ አቅንተው ቼልሲ ነጥብ ጥሏል፣ ተሸንፏል። ማንቸስተር ዩናይትድ አቻ ወጥቷል፣ ሊቨርፑል አቻ ወጥቷል፣ አርሰናል በምቾት አሸንፏል። የዳንኤል ፋርክ ቡድን ዘንድሮ አስቶን ቪላንም ከሜዳ ውጭ ነጥብ አስጥሏል። ከላይ ያሉትን ቡድኖች በሙሉ የሚሞግተው ቡድን ሆኗል እና የአርሰናል የስፐርስን ማሸነፍ ተከትሎ ጫናውን ኳሱን ወደ ማንቸስተር ሲቲ መልሶ ሰጥቶታል። ቅዳሜ ማንቸስተር ሲቲ ከሊድስ ዩናይትድ በሚያደርጉት ጨዋታ የፔፕ ጓርዲዮላ ቡድን ምላሽ እንዲሰጥ ይጠበቃል። አርሰናሎች ደግሞ የቤት ስራቸውን ሰርተው ያንን ጨዋታ ይጠብቃሉ። በማግስቱ በኤምሬትስ ቼልሲን እንደገና ያስተናግዳሉ። ለንደን ላይ በስታንፎርድ ብሪጅ በመጀመሪያው ጨዋታ ሞይሴስ ካይሴዶ በቀይ ካርድ በተሰናበተበት ጨዋታ አርሰናል አንድ አቻ መለያየቱ ይታወሳል። 1-0 መርቶ ከዛ 1-1 መውጣቱ ይታወሳል እና አርሰናል ያንን የበላይነት 1-0 እየተመራ 1-1 መውጣቱ ይታወሳል። አርሰናል ያንን ያጣውን 2 ነጥብ በኤምሬትስ ለማግኘት ሲቲ ላይ ያለውን ጫና ለማጠናከር እሁድ ደግሞ አርሰናል ይጫወታልና አድማጮቻችን አርሰናል ወይስ ማንቸስተር ሲቲ ቀሪ ጨዋታዎችን እንመለከታለን። እናንተም ግምታችሁንና አስተያየቶቻችሁን ልትሰጡን ትችላላችሁ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ነው ፕሮግራሙ። ስፖርትን ለመከታተል ትክክለኛው ቦታ የኮከቦች ገጽ፣ ሽርፋፊ ሰከንድ፣ ትሪቡን ትውስታ፣ ትሪቡን ዳሰሳ፣ የመጽሐፍት ገጻችን እና ሌሎች ፕሮግራሞቻችን ከማራኪ ሙዚቃዎችና ማረፊያዎች ጋር ታጅበው ወደ እናንተ የሚደርሱበት ትሪቡን ይቀጥላል። የእንግሊዝ ፕሪሚየር ሊግ የመጨረሻው የሳምንቱ ጨዋታ በኤቨርተን ሜዳ ማንቸስተር ዩናይትድ ከኤቨርተን ነበር። የማይክል ካሪክ የጀግንነት ጉዞ የቀጠለበት ማለት ይቻላል። በእርግጥ ማይክል ካሪክ ሩበን አሞሪምን ከተካ በኋላ ባደረጋቸው ጨዋታዎች በአንዱም አልተሸነፈም። አንድ ሴት ባክ ወይም እንቅፋት ብለን የምንጠቅሰው ውጤት ከተነሳም ዌስትሃም ጋር ባደረገው ጨዋታ አቻ የወጣበት ነበር። በዛም ጨዋታ ዩናይትድ ለመሸነፍ ተቃርቦ በመጨረሻው ሽርፍራፊ ሰዓት ላይ በሼሽኮ ጎል ነጥብ ይዞ መውጣት የቻለበትን ማይክል ካሪክ ከመጣ በኋላ ደግሞ ሽንፈት የሚባል ነገር ያላስተናገደበትን ውጤት አስመዝግቧል። ይህ የማንቸስተር ዩናይትድ የማይታመን የድል ጉዞ ያለመሸነፍ ጉዞ ይመጣል ብለው ያሰቡ ደጋፊዎች በጣም ጥቂቶች ነበሩ። በተለይ ፖርቹጋላዊው የቀድሞ የክለቡ አሰልጣኝ ሩበን አሞሪም በነበሩበት ጊዜ። አሁን በማንቸስተር ማመን ብሊፍ የሚለው በዩናይትድ ለረጅም ዓመታት በ26 ዓመታት የሰር አሌክስ ፈርጉሰን ዘመን ቆይታ የሚታወቀው ቃል እየተመለሰ ይመስላል። ቢያንስ ውጤቶች ያንን ይናገራሉ። ቢያንስ የደረጃ ሰንጠረዡ ያንን ይናገራል። ኤቨርተን ዘንድሮ በጣም ጠንካራ ከሚባሉ ክለቦች በዴቪድ ሞይስ ስር መሻሻል ካሳዩ ክለቦች መካከል አንዱ ነው። ዩናይትድን በደርሶ መልስ ለማሸነፍ ትናንት ምሽት ቆርጦ የገባ ቡድን ነበር። በ10 ተጫዋች ቀደም ሲል በመግቢያ እንደገለጽኩት ኦልድ ትራፎርድ ላይ የነበረውን ጨዋታ በ1-0 ድል አጠናቀው መውጣታቸው ይታወሳል። ያ ውጤት ምናልባት ሩበን አሞሪም በመጨረሻ በርካታ መቆየት አለባቸው፣ ችግሩ የሳቸው አይደለም፣ ማንቸስተር ዩናይትድ የተጫዋቾቹ ችግር ያስተዳደሩ ችግር ነው በሚል ነገሮችን ከሩበን አሞሪም ዳይቨርት ለማድረግ ከራሳቸው ላይ ለማውረድ አብሯቸው ለቆሙ በርካታ ደጋፊዎች የመጨረሻ ውሳኔ ላይ እንዲደርሱ ያደረገ ነበር ማለት ይቻላል። በዛ ጨዋታ ላይ ዩናይትድ እንዴት 80 ደቂቃዎችን በብልጫ ተጫውቶ አላሸነፈም የሚል ትልቅ ጥያቄ እንደነበር ይታወቃል። ማይክል ካሪክ ምንድነው የቀየረው? ደጋግመን በፕሪሚየር ሊጉ ላይ ከመጣበት ጊዜ ጀምሮ አንስተናል። የፕሪሚየር ሊጉን ዋና ቡድኖች በሙሉ ገጥመዋል ማለት ይቻላል። ማንቸስተር ሲቲን አሸንፏል። በደርቢ ቀን ማንቸስተር ሲቲን የፕሪሚየር ሊጉን ሁለተኛ ቡድን አሸንፏል። አርሰናልን ወደ ሜዳው ወደ ኤምሬትስ አቅንቶ አሸንፎ ወጥቶ ተመልክተነዋል። በጣም ባለፉት 6 ጨዋታዎች ላይ በተከታታይ ድል ያላስመዘገበበትን በአንድ አመት ውስጥ 4 ጊዜ አመና ያሸነፈውን የዩሮፓ ሊግ ዋንጫ የነጠቀውን ስፐርስን እንደዚሁ አሸንፏል። ከዛ ውጪ ፉላም አስቸጋሪ የሚባለውን የማርኮስ ሲልቫን ቡድን እና ሌሎችም ተጋጣሚዎች ዌስትሃም እያል ሌሎችንም ተጋጣሚዎች ትናንት ኤቨርተንን በሁሉም ደረጃ የሚገኙ በፕሪሚየር ሊጉ አናት ላይ የሚገኙ በፕሪሚየር ሊጉ መሀል ላይ የሚገኙ ቡድኖች እንዲሁም ደግሞ ከታች ላለመውረድ የነጥብ ሁኔታቸው በመውራጅ ቅጣን ውስጥ የሚያስቀምጣቸውን ቡድኖችም ጭምር
ገጥሞ ተመልክተናል። እንደ ዌስትሃም ስፐርስ አይነት ቡድኖችን ጭምር ገጥሞ ማንቸስተር ዩናይትድን ተመልክተናል። በካሪክ ስር በእነዚህ 6 ጨዋታዎች ሁሉንም አይነት ቡድኖች አሸንፎ ተመልክተናል እና ይሄ የሜንታሊቲ ሽፍት ሩበን አሞሪም ከሄዱ በኋላ ትናንትም በኤቨርተን ሜዳ ላይ ቀጥሏል። ማንቸስተር በጣም ዲሲፕሊንድ ጥሩ እንኳ ባይጫወት በጣም አስጊ ሆኖ በሚታይበት ኤቨርተን አስጊ ሆኖ በሚታይበት የጨዋታ ክፍለ ጊዜ እንኳ ነገሮችን በጥንቃቄ መከላከል አደጋ እንዳይደርስ ማድረግ የሚችል ሞር ዲሲፕሊንድ የሆነ ቲም ቀለም ያለው ቡድን እንዲሆን ማስቻሉን የተመለከትንበት ሌላ ጨዋታ ነበር ማለት ይቻላል። በእርግጥ ሩበን አሞሪም እያሉ ማንቸስተር የማጥቃት ችግር የሌለበት ቡድን ነው፣ ግን ጨዋታዎችን የመቆጣጠር ችግር ደግሞ አለበት። እድሎችን መጠቀም እንደገና ደግሞ ጎል ቢያስቆጥርም ዩናይትድ መጨረሻ ላይ ጎል ቢያስተናግድ የያዘውን የሚጥል ቡድን ወይ ደግሞ እድሎቹን ሳይጠቀም ቀርቶ ተጋጣሚዎቹ እድል እንዲያገኙ ፈቅዶ ነጥብ ጥሎ የሚወጣ ቡድን እንደነበር የምናስታውሰው ነው። አሁን ማንቸስተር በጥቂት እድሎች ጎሎችን ያስቆጥራል። ትናንት ለምሳሌ 2 እድሎችን ቤንጃሚን ሼሽኮ አገኘ። ሁለቱንም ማስቆጠር የሚችልበት እድል ነበረው። አንዱን ግን በአስገራሚ ሁኔታ አጠናቆ ተመለከትን። በብዙ እድሎችን አልተመለከትንም፣ ግን የተገኙ እድሎችን የሚጠቀም ቡድን። በአርሰናሉ ጨዋታ 3 እድሎችን ብቻ አገኘ ማንቸስተር፣ 3ቱንም እድሎች ጎል አደረገ። ጎሎችን ወደ እድሎችን ወደ ጎልነት የሚቀይር ብቻ ሳይሆን ደግሞ እነዛን ያስቆጠራቸውን ጎሎች ተቆጣጥሮ መውጣት የሚችል ጨዋታዎችንም ጭምር በአጠቃላይ ጌም ኮንትሮሊንጉ በፍጹም የተሻሻለ ቡድን ሆኖ እየተመለከትነው እንገኛለን። ለዚህ ደግሞ የማንቸስተር መከላከል ከሁሉ በላይ በከፍተኛ ሁኔታ ተሻሽሎ እየተመለከትነው እንገኛለን። ባክፎር በኋላ 4 መጫወት ከተጀመረ በኋላ ወደ ትራዲሽናል የማንቸስተር አጫወት ከተመለሰ በኋላ ቡድኑ ኮቢ ማይኖን በደብል ፒቮት ከካዝሜሮ ጋር ማጫወት ጀምሮ ብሩኖን ነጻ ካደረገ በኋላ ማንቸስተር ላይ ጎል ማስቆጠር ከባድ እየሆነ መጥቷል። የሚያልፉ ኳሶችን ደግሞ ከተከላካዮቹም የሚያልፉ ኳሶችን ደግሞ ዴቪድ ሳን ሌመንስ አዲሱ ደሂያ የመሆን ፖቴንሻል አለው እየተባለ ይገኛል። እንደ ሳን ሌመንስ አይነት ግብ ጠባቂ መያዙ ደግሞ የበለጠ የመከላከል ነገሩ ላይ ጥሩ እንዲሆን አድርገውታል። ክሊንሺቶችን እያስመዘገበ መጥቷል። በማንቸስተር ብዙ የማይታወቁ ክሊንሺቶችን እየተመለከትን መተናል። የሲቲ ጨዋታ ክሊንሺት ነበር። ፉላም ፈታኝ ጨዋታ ቢሆንም በአብዛኛው ከመሸነፍ የዳነበት ጨዋታ እንደነበር እናስታውሳለን። ባለቀ ሰዓት ነው የፉላሙን ጨዋታ ያሸነፈው። ጎሎች አስተናግዷል በዛ ጨዋታ ላይ፣ ግን በአብዛኛው ጨዋታ ክፍለ ጊዜ ላይ ጎል ሳያስተናግድ ቆይቶ ችሎ ነበር። የትናንቱ ጨዋታ 2ኛ ክሊንሺት ነው። ስለዚህ ማንቸስተር በመከላከሉ ላይ የዲፌንሲቭ ክፍተቱን በተሻለ ሁኔታ ሙሉ ለሙሉ ክፍተት የሌለበት ቡድን ነው ማለት አንችልም፣ ግን በተሻሻለ ሁኔታ ማንቸስተር ነገሮችን የሚያሻሽል ቡድን መሆን መቻሉን መመልከት እንችላለን። ከዛ ውጭ እንግዲህ የካሪክን እስካሁን ዋጋ ለመስጠት በኋላ ላይ እናነሷለን። በተለይ ቀድሞ ተጫዋቾች እና አሁንም አንዳንድ ተንታኞች ካሪክ እና ማንቸስተር በዚህ ውጤት መታለል የለባቸውም፣ በተለይ ዩናይትድ በጊዜ ውጤቶች መታለል የለበትም፣ እውነተኛው አሰልጣኝ መምጣት አለበት የሚሉ አስተያየቶች አሉ። የለም ከዚህ በላይ ምን ይፈልጋል? ማንቸስተርን የሚያውቀው ማይክል ካሪክ ሪከርዶቹ ጥሩ የሆኑት በ2 ጊዜ ኢንትሪም ማኔጅመንቱ ላይ ጥሩ ውጤቶችን ያስመዘገበው ካሪክ ከዚህ በላይ ዩናይትድ ምን ይፈልጋል የሚሉ አስተያየቶችም እየሰነዘሩ መጥተዋል። በተለይ ጥሩ ናቸው ተብሎ የሚታሰቡ የእግር ኳስ አስተሳሰባቸው የላቀ ቦርዱንም ማሳመን የሚችሉ ሲናገሩ ድንቅ የሆኑ እንደ ሩበን አሞሪም እንደ ኤሪክ ቴን ሃግ አሰልጣኞችን አምጥቷል። ሲቪያቸው በጣም ትልቅ የሆኑ አሰልጣኞችን አምጥቷል። ሲቪ ስንል የሻምፒዮንነት ሲቪ ያላቸው በነበሩበት ሊግ ላይ የሻምፒዮንነት ሲቪ ያላቸው አሰልጣኞችን አምጥቷል። ግን ምን አገኘ? ስለዚህ ወደ እንደዚህ አይነት እምነት መውረድ አለበት የሚሉ አስተያየቶችም እየተሰነዘሩ ይገኛሉና ማይክል ካሪክ ብዙ ድምጽ የማያሰማ የተረጋጋ አሰልጣኝ ነው። ፓኒክ የማያደርግ ቅያሮቹ በጣም ድንቅ የሆኑ በተጫዋችነቱ እንደዚህ ነበር ማይክል ካሪክ። እኔ ከተጫዋችነቱ የተለየ የአሰልጣኝነት ባህሪ ያልተመለከትንበትም በጣም የተረጋጋ ለማንቸስተር መረጋጋትን የሚያጋባ በጣም ድንቅ ማይታይ አማካይ ነበር ማይክል ካሪክ። እንደምታስታውሱት አሁን ያንዳንዶቹ እንቅስቃሴዎች የተለኩ የተመጠኑና ውጤት የሚያመጡ ሆነዋል። ቅያሪዎቹ ጎል ይሆናሉ። ቤንጃሚን ሼሽኮ እየተቀየረ ልክ ፒተር ድሩዲ እንደተናገረው ኦሊ ጉናር ሶልሻየርን እየሆነ ነው። ተቀይሮ ይገባል፣ ጎሎቹን ያስቆጥራል፣ አሸንፎ ይወጣል።
የነቃ ቤንጃሚን ሼሽኮን ተመለከትን። ሩበን አሞሪም ከሄደ በኋላ የነቃ ቤንጃሚን ሼሽኮን የተወለደ ኮቢ ማይኑን እየተመለከትን እንገኛለንና ሚድፊልዱን የሚቆጣጠር ጨዋታ የሚቆጣጠር ማንቸስተርን እያየን ነው። በአንጻሩ ከሩበን አሞሪም ዘመን በተቃራኒ ሚድፊልዱ ላይ የሚበለጥ ጨዋታዎችን ፓኒክ አድርጎ ነጥቦችን የሚጥል ማንቸስተር ዩናይትድ እየጠፋ መጥቷል። በአንጻሩ አሁን ለፕሪሚየር ሊጉ አራተኝነት ብቻ ሳይሆን ከአስቶን ቪላ ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ማድረግ ችሏል። በጣም የሚታይ ርቀት ነው፣ የሚያዝ ርቀት ነው። ማንቸስተር ሲቲ ብዙ ሩቅ አይደለም። የአርሰናልም ነጥብ እውነት ለመናገር ከነበሩት ጊዜያት አንጻር 17 18 ነጥቦች አንጻር ማንቸስተር ተስተካካይ ጨዋታውን ካሸነፈ 10 ነጥብ ልዩነቶች ነው የሚቀሩት። ለሻምፒዮንነት እንኳን ባይታሰብ ከመሪዎቹ ካናት ካሉት ቡድኖች አንጻር እንኳን ያለውን የነጥብ ልዩነት እንዴት እንዳቀረበ ማንቸስተር መረዳት ይቻላል። ከ18 ነጥቦች 16ቱን በማይክል ካሪክ ስር ማግኘቱን ተከትሎ ማለት ነው። ጥሩ በማይጫወትበት ሰዓት እንኳን በደንብ ስማርቱ ነው የሚያሸንፍ ማንቸስተርን እየተመለከትን እንገኛለን። ማዝናና ጨዋታ እና የሚበለጥበት ጨዋታ እንኳን ቢኖር ነጥቦችን የሚይዝበት ከዌስትሃም ጋር ነጥብ መጣል ነበርበት። ከፉላም ጋር ተጨንቋል ቡድኑ። እንደዚህ አይነት ጨዋታዎች ላይ እንኳን ነጥቦችን ይዞ የሚወጣ ማንቸስተርን ስንመለከት ቆይተናል። ትናንትም ሰርቫይቭ አድርጓል። እነዛን ከማዕዘን የሚመቱ ኳሶችን ከርቀት የሚመቱ የኤቨርተን ኳሶችን ኤቨርተኖች ነቅለው ወጥተው ከዩናይትድ አንድ ነገር ለመውሰድ ጥረት በሚያደርጉበት ሰዓት ላይ የነበሩ ጫናዎችን በተደራጀ ጨዋታ የሚያከሽፍ ማንቸስተር ዩናይትድን የተመለከትንበት ምሽት ነበር ማለት ይቻላልና ይሄ በማይክል ካሪክ ስር የመጣ አዲስ ማንቸስተር ዩናይትድ የቀጠለበትን ምሽት አስተውለናል። በጣም ኮምፓክት ነው። ሞር የጠበቀ ማንቸስተር ዩናይትድ ነው። የተረጋጋ ዩናይትድ ነው። በትራንዚሽን ላይ ጥሩ። አሁን ትናንት በ3 ኳስ ነው ጎል የተቆጠረው። ከቀጥታ ሰከንድ ቦል ለብሪያን ቤሞ አመቻችቶ ለሼሽኮ በ3 ንክኪዎች አዲሱ ፈራሚዎች በ3 ንክኪ ኳስ ያስቆጠሩ ተመለከተንና ነቅሎ የሚወጣ ቡድን ካለ የማንቸስተር ትራንዚሽን ምን ያህል ገዳይ እንደሆነ የሚያሳይ ሌላ ጨዋታን ተመልክተናል። በየጨዋታው የተጫዋቾቹ ሜንታሊቲ ምን ያህል የተቀየረ የተለወጠ መሆኑንም በትልቁ ተመልክተናል። አሁን ትልቁ ጉዳይ ማንቸስተር ይህንን ጉዞ የሚቀጥለው በማይክል ካሪክ ስር ነው ወይስ በሌሎች አሰልጣኞች? አሁን ይሄ ርዕስ እንደገና መጥቷል። ማሸነፍ በቂ አይደለም በዩናይትድ ቤት። አንጌ ፖስቴኮግሉ በዚህ ሳምንት አጋማሽ ይመስለኛል በጣም ለማሰልጠን ከባድ ከሆኑ ቦታዎች መካከል አንዱ የማንቸስተር ዩናይትድ ክለብ የአሰልጣኝነት መንበር መሆኑን በግልጽነት አስቀምጠዋል። ሪያል ማድሪድ ልንል እንችላለን፣ ማንቸስተር ዩናይትድ፣ እነዚህ ትልልቅ ቡድኖች በጣም በርካታ ደጋፊ ያሏቸው ቡድኖች አሰልጣኝነቱ በጣም ከባድ እንደሚሆን መገመት ይቻላል። ከክሪስታል ፓላስ ፌብሩዋሪ 28 ይጫወታል ዩናይትድ። ከዛ ኒውካስል ዩናይትድ፣ አስቶን ቪላ፣ በርንማውዝ በማርች ወር ውስጥ የሚያደርጋቸው ጨዋታዎች ናቸው። ኤፕሪል ላይ ሊድስ ዩናይትድ ቼልሲንና ብሬንትፎርድን ይገጥማል። በሜይ ደግሞ ሊቨርፑል ሰንደርላንድና ኖቲንግሃም ፎረስትን ገጥሞ በብራይተን ጨዋታ የመጨረሻ ሜይ 24 ላይ የመጨረሻ የፕሪሚየር ሊግ ጨዋታውን ያከናውናልና በቀሪ 11 ጨዋታዎች ማንቸስተር ዩናይትድ ኤቨርተንን ካሸነፈ በኋላ ከባድ የሚባሉ ግጥሚያዎች እንደ ሊቨርፑል፣ ቼልሲ፣ ኒውካስል፣ አስቶን ቪላና ብራይተን አይነት ጨዋታዎች በጣም በጣም በትልቁ በጥሩ ሁኔታ ሊፈተንባቸው የሚችሉ ቢሆኑም ግን እነዚህን ጨዋታዎች ማለፍ የሚችልባቸውን ፍንጮች ግን አስቀድሞ በተደረጉ ጨዋታዎች ላይ ግን ሰጥቷልና ዩናይትድ ይህንን የካሪክ ለውጥ የካሪክ አዲስ አካሄድ አጠናክሮ ይቀጥላል ወይስ ሌላ ሀሳቤ ነው መምጣት ያለበት የሚለው ገና እያሸነፈ ቡድኑ ገና ጥሩ በሆነበት ሰዓት እንደገና ርዕሰ ጉዳይ ሆኖ እየተቀሰቀሰ ይገኛል። እንግዲህ ሩበን አሞሪም በ3-4-3 ቡድኑን ይዘውት ከስፖርቲንግ ሊዝበን ከመጡ በኋላ የዊንግ ባከቦቻቸው የሚጋለጡበት ሚድፊልዱ በቁጥር በጣም የሚበለጥ በሽግግር ላይ ማንቸስተር ዩናይትድ በጣም የሚያጠቃ ከሆነ ተጋጣሚዎች በሽግግር በቀላሉ የሚደርሱበት ጎሎችን የሚያስቆጥሩበት መከላከሉ ሁልጊዜ አስቂ ስህተቶችን የሚሰራ ብዙ ጎሎችን የሚያስተናግድ ሴንተር ባኮች ወደ ዳር በጣም ተስበው የሚወጡበትና ስፔስ ለተጋጣሚ ቡድኖች የሚተውበት ሚድፊልዱ ለተከላካዩ ስክሪን መሆን የማይችልበት ሽፋን መሆን የማይችልበት ማንቸስተር ዩናይትድ አሁን በማይክል ካሪክ ስራዎች ውስጥ በአጭር ጊዜ ውስጥ ተቀይሮ እየተመለከት ነው እንገኛለን። ቀደም እንዳስቀመጥኩት ባለቀ ሰዓት ጎል ያስተናግዳል ማንቸስተር፣
በሩበን አሞሪም ስር ሩበን አሞሪም ጥሩ የነበረውን ፈርስት ሃፍ ጥሩ የነበረውን ቡድን ወደ ደካማነት የሚቀይሩ በጣም ፑር የሚባሉ ሰብስቲቱሽኖች ተተኪዎችን ወደ ሜዳ ያስገቡ ነበር። ቡድኑ ተከታታይ ጨዋታዎችን ማሸነፍ በጣም የሚናፍቀው ቡድን ነበር። በጣም ከረጅም ጊዜያት በኋላ ነው ተከታታይ ጨዋታዎችን ያሸነፈው። 3 ጨዋታዎችን እንኳን ያሸነፈው 365 ቀናት አካባቢ በተጠጉበት ሁኔታ ነው። ማይክል ካሪክ ከመጣ በኋላ ነው። ሩበን አሞሪም ራሳቸው ባክ ቱ ባክ 2 ጨዋታዎችን ለማሸነፍ የጭንቅ የነፍስ ውጭ ነፍስ ግቢ ሂደት ማሳለፋቸውን እናስታውሳለንና ይህንን ማስተካከል የቻለው አሰልጣኝ ለምን ተጨማሪ እድል አይሰጠውም የሚሉ ጥያቄዎች በስፋት እየተሰነዘሩ ይገኛሉ። የፕሪሚየር ሊግ ድሬሲንግ ሩሙን በእርግጥ በአብዛኛው አሞሪም ማስተካከለውት ነው የሄዱት። ሲኒየር ተጫዋቾችን አሰናብቷል። ከእሳቸው ጋር ያልተስማሙ ራሱ ጉዳት ቢኖረውም ማለት ነው እንደ ራሽፎርድ፣ ማክቶሚናይ እንዲሁም ደግሞ ሆይሉንድ እና ሌሎችም ተጫዋቾችን አሰናብቷል። ለዩናይትድ ጠቃሚ ሊሆኑ የሚችሉ ተጫዋቾችን ግን በአንጻሩ የተረጋጋ መልበሻ ክፍል ለካሪክ አስረክበዋል ማለት ይቻላል። በዲሲፕሊን ደረጃ በሰሩት ስራ ግን አሁን ደስተኛ የነበሩ ተጫዋቾች መሆናቸውን ግን ማረጋገጥ አይቻልም። አሁን ያሉት የማንቸስተር ተጫዋቾች ጎል ሲያስቆጥሩ ጨዋታ ከተጠናቀቀ በኋላ የሚያሳዩት በሜዳ ላይ ፐርፎርማንሳቸው ብዙዎቹ መጥቀስ ይቻላል። ብሩኖ ፈርናንዴዝን መጥቀስ ይቻላል። ካዚሜሮን መጥቀስ ይቻላል። ኮቢ ማይኖን መጥቀስ ይቻላል። ኢቨን ከመስመር ወደ ውስጥ አጥቂነት የተቀየረውን ቤሞን ማንሳት ይቻላል። ያልተቀየረ ተጫዋች በማንቸስተር ደስተኛ ያልሆነ ተጫዋች የለም ማለት ይቻላል። ኮቢ ማይኖንም እንደዚሁ እንጠቅሳለን እና አሁን በማንቸስተር ዩናይትድ ይህንን የመልበሻ ክፍል መረጋጋት ከውጤት ጋር ታጅቦ ያመጣው ማይክል ካሪክ መቀጠል አለበት ወይስ የለበትም ሌላ መነጋገሪያ ሆኗል ማለት ነው። እና ማይክል ካሪክ ከታክቲካል አዳፕቴሽን ከመከላከል ላይ የነበሩ ክፍተቶችን በአጠቃላይ ሩበን አሞሪም ላይ የሚሰነዘሩ ትችቶችን እንደ መነሻ አድርጎ ያስተካከላቸው ነገሮች በጣም በጣም ድንቅ ውጤቶች እያመጡ ቀጥለዋል። በ6 ጨዋታዎች 16 ነጥቦችን ሰብስቧል። ይህንን ያደረገ ሌላ ክለብ የለም ብለን ማስቀመጥ እንችላለን። በንጽጽር ጋሪ ኔቭል ሀሳቡን ሰጥቷል። ይሄ ውጤት ካሪክ ተጽዕኖው ትልቅ ነው፣ በጣም ጥሩ ውጤት ነው ያመጣው፣ ግን በቋሚነት ለማንቸስተር አሰልጣኝ ተብሎ መታሰብ የለበትም። ከዚህ ሲዝን በላይ ኦልድ ትራፎርድ መቆየት የለበትም። ማንቸስተር ዩናይትድ 4 ውስጥ ገብቶ ቢያጠናቅቅ የቻምፒየንስ ሊግ ቦታን ይዞ ቢያጠናቅቅ እንኳ ማይክል ካሪክ ከዚህ ሲዝን በላይ መታሰብ የለበትም የሚል ሀሳቡን አስቀምጧል። አንዱ የጋሪ ኔቭል መከላከያ በጣም ፕሩቭን የሆነ በጣም ራሱን ያሳየ በከፍተኛ ልምድ የሚታወቅ ኤሊት ከሚባሉ አሰልጣኞች መካከል አንዱ ልምድ ያለው አሰልጣኝ ማንቸስተር ዩናይትድ ይገባዋል የሚል ሀሳቡን ነው ያስቀመጠው። ምክንያቱም ነገሮች ጠንከር የሚሉበት ጊዜያት ይመጣሉ። ማንቸስተር በቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በሌሎች ውድድሮች ላይ የሚካፈልበት ጊዜ ይመጣሉ። ያኔ ክፍተቱ ሲጋለጥ አሰልጣኝ ፍለጋ ቢሯሯጥ ማንቸስተር የሚፈልገውን አሰልጣኝ ላይ ያገኝ ይችላልና በእንዲህ አይነት አልፎ አልፎ በሚመጡ ጨዋታዎች በፕሪሚየር ሊጉ ላይ ብቻ ነው የሚጫወተው ዩናይትድ። በእንዲህ አይነት አልፎ አልፎ በሚመጡ ጨዋታዎች ላይ በሚመዘገብ ውጤት ዩናይትድ መዘናጋት የለበትም የሚል ሀሳቡን አስቀምጧል። አንዱ የጋሪ ኔቭልን ሀሳብ የሚደግፉ ደጋፊዎች የሚያነሱት ሀሳብ የኦሊ ጉናር ሶልሻየርን ጉዳይ ነው። ሶልሻ በመጀመሪያዎቹ 17 ጨዋታዎች ድንቅ ውጤት ማስመዝገቡ ይታወሳል። ያንን ተከትሎ ከኬርቴከር ማናጀርነት የ3 ዓመት ኮንትራት እንደተሰጠው ይታወቃል። ዩናይትድ ከዛ በኋላ ግን ሪካርዱ ጥሩ አልነበረም። ሶልሻን ማሰናበቱ ይታወሳልና ተመሳሳይ ስህተት መደገም የለበትም የሚል ሀሳቡን ጋሪ ኔቭል ተናግሯል። እዚህ ላይ ምን ትላላችሁ አድማጮች? ከዛ ውጪ ቀደም ሲልም አንስተነዋል። ሮይ ኪን እንደዚሁ በጣም በተደጋጋሚ ማይክል ካሪክን ከሚተቹ የቀድሞ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ማይክል ካሪክን አሰልጣኝ ማድረግ ትልቅ ቁማር ይሆናል ብሎ ሲናገር እናስታውሰዋለን። ረጅም ጊዜ የሚቆይ ልምድ ያለው ማንቸስተርን ተፎካካሪ የሚያደርገው አሰልጣኝ ካሪክ ሳይሆን ሌላ አሰልጣኝ ነው በማለት ሀሳብ መስጠቱ ይታወቃል። እንደውም የሮይኪን ሀሳቦች አንዳንዴ ወደ ግል ህይወቶችም ወደ ማይክል ካሪክ ግል ህይወቶችም አድልተው የሚሰጡ ነበሩና በኋላ ይቅርታ እስከ መጠየቅ ደርሷል። ማይክል ካሪክ ትክክለኛ ስራ ጥሩ ስራ እየሰራ ነው እስከ ማለት የደረሰበትን አጋጣሚ እናስታውሳለን። ግን ሮይኪን ያንን አስተያየት መስጠቱን ተከትሎ የቀድሞ ውዝግባቸውን አሁንም ማምጣቱን ተከትሎ በጣም ከተተቹ የቀድሞ አብረውት ከተጫወቱ ተጫዋቾች መካከል አንዱ እንደነበር እናስታውሳለን። እና ሁሉም
ባይሆኑም እንኳን የቀድሞ ተጫዋቾች ሁሉም ባይሆኑም እንኳን በጣም ወሳኝ የሚባሉ ከማንቸስተር ዩናይትድ ጋር ስማቸው ተያይዞ የሚነሱ የቀድሞ ተጫዋቾች ከካሪክ ጋር አብሮ የተጫወቱ ማይክል ካሪክ እንዲቀጥል አይፈልጉም። መጨረሻ ነው የሚታወቀው። ዩናይትድ ወደ ቶፕ 4 እየገሰገሰ ይገኛል። ዘንድሮ 5 ቡድኖች ለዋንጫ ፍክክር አርሰናል ከማንቸስተር ሲቲ ነው። ከዛ ቀጥሎ ላሉት ቦታዎች ግን ሊቨርፑል ማሸነፉን ተከትሎ በኖቲንግሃም ፎረስት በጣም ከባድ በነበረ በሲቲ ግራውንድ በመጨረሻ ደቂቃ ሰዓት በማካሊስተር ጎል አሸንፎ ነጥቡን ወደ 40 አስገብቷል። ሊቨርፑል ቼልሲ ነጥብ ጥሏል። ማንቸስተር አሸንፏል። አስቶን ቪላ ነጥብ ጥሏል። ከሊድስ ጋር ላይ የሚደረጉት ትንቅንቆች የቻምፒየንስ ሊግ ስፖርትን ለመያዝ የሚደረጉት ትንቅንቆች በጣም በጣም አጓጊ ሆነው እንደሚቀጥሉ መናገር ይቻላልና ማንቸስተር ዩናይትድ ቶፕ 4 ካጠናቀቀ ካሪክ ሪዋርድ መደረግ አለበት። ያ ካልሆነ ደግሞ በቀጥታ ዩናይትድ ሌላ አሰልጣኝ ከወዲሁ መፈለግ አለበት የሚሉ ሁለት ጎራ ላይ የተቀመጡ አስተያየቶች ተሰጡ ይገኛሉ። እናንተስ ምን ትላላችሁ? ትናንት ኤቨርተን ከማንቸስተር ካደረጉት ጨዋታ ጋር ያይዘን የግብ ጠባቂውን ጉዳይ ላመንስን ማንሳት የሚኖርብን ይመስለኛል። ዩናይትድ ዴቪድ ዲያን ካሰናበተ በኋላ እንግዲህ የቀድሞውን የክለቡን ግብ ጠባቂ አንዴ ኦናናን ማምጣቱን እናስታውሳለን። ከኢንተር ሚላን ወደ 45 ሚሊዮን ፓውንድ አካባቢ አውጥቶ ኦናናን ካመጣ በኋላ የነበሩት ጊዜያት በጣም መጥፎ የሚባሉ ነበሩ። ሳን ሌመንስ ከመጣ በኋላ እንግዲህ አንደኛ በጣም ሪፍሌክሶቹ በፈጣን ናቸው፣ የሚያድናቸው ኳሶች ንቃቶቹ አንዳንድ ጊዜም በተወሰኑ ጨዋታዎች ላይ ለማዳን ከባድ የሚመስሉ ኳሶችን ሲያድን ተመልክተነዋል። አሁን ባለፉት 6 ጨዋታዎች እንኳን ጎል ለመሆን በጣም የቀረቡ ኳሶችን ያዳነባቸውን አጋጣሚዎች እንመለከታለን። በጣም እርጋታ እንመለከትበታለን። የሚቅበጠበት ተጫዋች አይደለም። ልክ እንደ ዴቪድ ደሂያ የሚቅበጠበት ፓኒክ የሚያደርግ ተጫዋች አይደለምና ትኩረቱ እንዲሁም ደግሞ በጫና ውስጥ ያለው መረጋጋት ማንቸስተርን የበለጠ አቋሙ ከፍ እንዲል ያደርገው ይገኛል። የተረጋጋ ነው። ስህተቶችን በሚሰራበት ሰዓት እንኳን ይሄ እርጋታውን የማያጣ አይነት በራስ መተማመኑን የማያጣ አይነት ተጫዋች መሆኑን እያረጋገጠ ይመስላል። ገና መታየት ያለበት ግብ ጠባቂ ነው፣ ግን ምልክቶቹ እስካሁን በተደረጉት እሱ ከመጣ በኋላ የማንቸስተር መሻሻል ከመከላከሉ የሚያልፉ ኳሶችን የሚያድንበት መንገድ፣ በመከላከል እንቅስቃሴው ላይ ያለው ተሳትፎ በዚህ ዘመን ላይ ማንቸስተር ዩናይትድ አዲሱን ግብ ጠባቂውን ያገኘው የሚያስብል ጥያቄ እያስነሳ ይገኛል። ማንቸስተር በጣም ጃይንት የሚባሉ ግብ ጠባቂዎች ያፈራ ክለብ ነው። ፒተር ሽማይክል፣ ቫንደር ሳር፣ ዴቪድ ደሂያ የቅርብ ጊዜ ትውስታዎች ናቸው እና ከነሱ ተርታ መሰለፍ ይችላል የሚል አድናቆት ከወዲሁ እየተለገሰው ይገኛል። ያከናወናቸው ጨዋታዎች ቆይታው ፈጽሞ በዛ ደረጃ የሚያስጠቅሰው ተጫዋች አይደለም። ግን ሴን ላመንስ ለማንቸስተር ዩናይትድ በጣም ፍጹም ተቃራኒ በሆነ ሁኔታ ከኦናና ከፍተኛ ነገሮችን የጨመረ ሆኖ ተመልክተነዋል። በእርግጥ የቡድኑ አጫወት የራሱ ኢምፓክት እንዳለው ሁሉ ማለት ነው እና ዘመናዊ ግብ ጠባቂ ሊኖረው የሚገባው ነገር በእግሩ የመጫወት እንዲሁም ደግሞ ፊዚካሊ ስትሮንግ መሆን የመሳሰሉት ነገሮች ላይ ሊያሻሽላቸው የሚገቡ ነገሮች እንዳሉ ሆነው ግን ሴን ሌመንስ የዩናይትድን የግብ ጠባቂነት ቦታ ለረጅም ጊዜ በቁጥር አንድነት ይዞ እንዲቀጥል የሚያስችለው አቋም ግን እንዳለው ያሳየበትን ፐርፎርማንስ ሌላኛውን ፐርፎርማንስ ትናንት በኤቨርተን ሜዳ ተመልክተናል ማለት ይቻላል። እንግዲህ ዩናይትድ በዚህ ጉዞ እስከምን ድረስ ይቀጥላል የሚለውን አብረን የምንመለከተው ይሆናል። ወደ ቻምፒየንስ ሊግ እናልፋለን። ቻምፒየንስ ሊግ የአውሮፓ ቻምፒየንስ ሊግ የ8ቱን ቡድኖች አስቀድመው ያለፉት 8ቱን ቡድኖች የሚገጥሙ ጥሎ ማለፍ ውስጥ የሚገቡ 16 ውስጥ የሚገቡ 8ቱን ቡድኖች ለመለየት የመልሱ ጨዋታ ዛሬ ይከናወናል። በአውሮፓ ቻምፒየንስ ሊግ ዛሬ አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ላይ ክለብ ብሩገን ያስተናግዳል። የመጀመሪያው ጨዋታ 3-0 ነበር የተጠናቀቀው። ያ ጨዋታ እንግዲህ አትሌቲኮ ላይ ብዙ ትችቶችን እንዲሰነዘሩ ያደረገ ነበር። ዲጎ ሲሞኒ በአውሮፓ በጣም በከፍተኛ ደረጃ ለአመታት በአንድ ክለብ ውስጥ ከቆዩ መሪ ከሚባሉ አሰልጣኞች መካከል አንዱ ነው። ከክለብ ብሩገ ጋር አቻ መውጣቱ እንደገና ደግሞ ይህንን ጨዋታ ዛሬ ውጤቱን መቀልበስ ካልተቻለ ምናልባትም ከላሊጋው ጋር ከነበሩ ውጤቶች ጋር ተንተርሶ በየአመቱ አዳዲስ ውጤቶች መምጣት አለመቻላቸውን ተከትሎ
ዲየጎ ሲሞኔ ዘንድሮ ቆይታ ላይም እንደዚሁ ጥያቄዎችን ሊያስነሳ የሚችል ጨዋታ እንደሚሆን ይጠበቃል። በእርግጥ ባርሰሎናን 4-0 አሸንፏል። በጥቂት ቀናት በፊት ባርሰሎና 4-0 አሸንፏል። ያንን ሞመንተም ያንን ሂደት መቀጠል እንደሚኖርበት ማመን ይኖርበታል። አትሌቲኮ ማድሪድ ከክለብ ብሩግ 3-3 የተጠናቀቀው የመጀመሪያው ጨዋታ ዛሬ የመልስ ጨዋታውን ያከናውናል። ስለ ዲየጎ ሲሞኔ እንግዲህ አትሌቲኮ ማድሪድን ይዞ ትልቅ የሚባሉ ውጤቶችን አምጥቷል። ይሄ ቡድን በየአመቱ በቻምፒየንስ ሊግ ዋንጫዎችን አያንሳ እንጂ 2 ፍጻሜ ጨዋታዎችን እናስታውሳለን። አንድ ጊዜ በማድሪድ የተሸነፈበትን ጨዋታ እናስታውሳለን። ዋንጫዎች አይምጡ እንጂ ሁልጊዜ ቻምፒየንስ ሊጉ ጠንካራ ክለብ እንዲሆን ማድረጉ ይታወቃል። ላሊጋውን በሻምፒዮንነት እንዲያጠናቀቅ አድርጓል። ሌሎች ዋንጫዎችን አሳክቷል። የአውሮፓ ክብሮች ከቻምፒየንስ ሊግ ውጭ ያሉትን ማሳካት ችሏል። 15 ዓመታትን በቆየበት ጊዜ በጣም በዓለም ላይ በአውሮፓ ውስጥ ካሉ ሀያል ክለቦች መካከል አንዱ ተደርጎ የሚቆጠር ቡድን እንዲኖራቸው አድርጓል። ስታዲየሙ ፈጽሞ የማይደፈር ደጋፊዎቹ ቡድናቸው ላይ ያላቸው እምነት የሚጨምር በጣም ተወዳጅ አሰልጣኝ መሆን ችሏል። በ15 ዓመታት ግን ከስፔን የሚወጡ አንዳንድ ዘገባዎች በዚህ ሳምንት በተለይ ጠንከር ብለው የወጡ ዘገባዎችን እየተመለከትን ነበር። የሲሞኔ ኃላፊነት በአትሌቲኮ ማድሪድ ወደ መጠናቀቂያው እያበቃ ነው። አትሌቲኮ ማድሪድ አሰልጣኙን የመተካት ሀሳብ ውስጥ ገብቷል የሚሉ በስፔኩሌሽን ደረጃ በጥርጣሬዎች በቅድመ ግምቶች ደረጃ ሲሰጡ እንደነበር እናስታውሳለን። ይሄ ሲዝን ከተጠናቀቀ በኋላ እሱም ሌላ ክለብ ጆይን ያደርጋል። ኢንተር ሚላን በሰፊው እየተነሳ ያለ ማረፊያው እንደሆነ ይታወቃል። በጣሊያን ተጫውቷል ለኢንተር እና ዲየጎ ሲሞኔ ለአትሌቲኮ ማድሪድ ከ2011 ጊዜ ጀምሮ የነበረውን በአውሮፓም ሎንግ ሰርቪንግ የሚባሉ ለረጅም ጊዜ ቆየው የአውሮፓ አሰልጣኝ እሱ ነው። ማድሪድ ላሊጋ አሸንፏል፣ የአውሮፓ ታይትሎችን አሸንፏል ከቻምፒየንስ ሊግ ውጪ፣ እንዲሁም ደግሞ ለ2 የቻምፒየንስ ሊግ ፍጻሜዎች ደርሷል። ግን የተለወጠ የሚያድግ ነገሮች የሉም። በቡድን ውስጥ ተመሳሳይ ነገሮች አሉ በ15 ዓመታት ውስጥ በሚል ሲተች እንመለከተዋለን እና የዛሬው ጨዋታ በተለይ ወሳኝ ይሆናል። በክለብ ብሩገ ነጥቦችን አቅጣጫዎችን ቀይሮ ነገሮችን የማያስተካክል ከሆነ ለዲየጎ ሲሞኔና ለአትሌቲኮ ማድሪድ በጣም ወሳኝ ምዕራፍ ላይ የሚደርስበት አጋጣሚ ይፈጠራል ማለት ነው። ሌላኛው ጨዋታው ባየር ሊቨርኩሰን ከኦሊምፒያኮስ ከግሪክ ኦሊምፒያኮስ የነበረው ጨዋታ ነው። የጀርመኑ ክለብ 2-0 አሸንፎ ነው ይህንን የመልስ ጨዋታ የሚያከናውነው። ትልቅ አድቫንቴጅ አለው። ኢንተር ሚላን ቦዶ ግሊምት በጣም በአስደናቂ ሁኔታ ያልተጠበቀ ውጤት የቻምፒየንስ ሊጉ ያልተጠበቀ ውጤት ነበር። የጣሊያኑ ሴሪያ መሪ ክለብ ካምና በፊትም እንደዚሁ የፍጻሜ ተፋላሚ የነበረው ፓሪስ ሰን ጀርመን ኢንተር ሚላን ከፓሪስ ሰን ጀርመን ጋር የፍጻሜ ተፋላሚ እንደነበር እናስታውሳለን። 3-1 በሆነ ውጤት ተሸንፎ በቦዶ ግሊምት ብዙም ክብር በሌለው በቀላሉ ይሰናበታል ተብሎ በሚጠበቀው ትንሽ ግምት በተሰጠው የግሊምት ቡድን ተሸንፎ ወጥቶ ተመልክተናል 3-1። ዛሬ በሳንሴሮ በከፍተኛ ሁኔታ የሚጠበቅ ጨዋታ ይከናወናል ተብሎ ይጠበቃል። ኒውካስል ዩናይትድ ከአራባግን 6-1 በሆነ ውጤት ነው ያሸነፈው። ይሄ ኦልሞስት የተጠናቀቀ ጨዋታ ነው። ኤዲሆ በሳምንቱ በማንቸስተር ሲቲ 2-1 ተሸንፈዋል። 17 ጊዜ ወደ ሲቲ ስታዲየም አቅንቶ ኒውካስል 17ቱንም ተሸንፏልና በማንቸስተር ሲቲ የተለመደ ደካማ ውጤት በፕሪሚየር ሊጉ ደካማ ውጤት አዌይ ጨዋታቸው በጣም መጥፎ ነው ዘንድሮ። ኒውካስል በቀጥታ 8 ውስጥ የገባ ይመስላል። 6-1 ነው አሸንፎ የወጣው። የዛሬው ጨዋታ ላይ ማን የተሻለ ጎል ያገባል የሚለው ጉዳይ ካልሆነ በስተቀር ኒውካስል አስቀድሞ ማለፉን ያረጋግጥበትን ውጤት በመጀመሪያው ዙር ላይ ያረጋግጥ ይመስላል። ነገ አታላንታ ከቦሩሲያ ዶርትመንድ የሚጠበቅ ጨዋታ ነው። ምናልባት የአርሰናል ተጋጣሚ አንዱ ይሄ ይሆናል ተብሎ ነው የሚታሰበው። የአታላንታና የቦሩሲያ ዶርትመንድ የፊታችን አርብ በስዊዘርላንድ ኒዮን የአውሮፓ ቻምፒየንስ ሊግ ዕጣ ድልድል ይወጣል። የጥሎ ማለፉ ዕጣ ድልድል ይወጣል። ሩብ ፍጻሜን ለመቀላቀል የሚደረገው የዕጣ ድልድል ይፋ ይደረጋል። አርሰናልን ሊያገኙ ከሚችሉ ቡድኖች መካከል አታላንታ ወይም ቦሩሲያ ዶርትመንድ ይጠቀሳሉ። የመጀመሪያው ዙር 2-0
ተጠናቋል። ዩቬንቱስ 5-2 ነው የተሸነፈው በጋላታሳራይ። በእርግጥ አንድ ተጫዋች በቀይ ካርድ በዛ ጨዋታ ላይ አጥቶ እንደነበር ይታወሳል። የቱርኩ ክለብ 5-2 የ3 ጎል አድቫንቴጅ ይዞ ነው የወጣው። ዩቬንቱስ ይህንን ውጤት ለመቀልበስ በጣም እንደሚቸገር መገመት ይቻላል፣ ግን ሙከራዎችን ያደርጋል። ፓሪስ ሰን ጀርመን እንደዚሁ ኤስ ሞናኮን 3-2 አሸንፏል። የአምናው ሻምፒዮን ቡድን በቀላሉ የሚመለከተው ግጥሚያ አይሆንም። የመጀመሪያውም ጨዋታ በጣም ከባድ ነበር፣ 2-0 እየተመራ ነው ከዛ ጎሎቹን አስቆጥሮ አሸንፎ መውጣት የቻለው ፓሪስ ዘንድሮ ግስጋሴውን የበለጠ ለማጠናከር ድጋሚ ቻምፒየንስ ሊግ ስፖርት ላይ ለመገኘት ይህንን ጨዋታ ማለፍ ይጠበቅበታል። ሪያል ማድሪድ በሳንቲያጎ ቤርናቤው ቤኔፊካን ያስተናግዳል። 1-0 በሪያል ማድሪድ አድቫንቴጅ የተጠናቀቀ ጨዋታ እንደነበር እናስታውሳለንና ሪያል ማድሪድ ወደ ተከታዩ ዙር ለማለፍ ሰፊ ግምት የተሰጠው ቡድን ነው። ከሜዳ ውጪ በደሉስ 1-0 በቪኒሲየስ ጁኒየር ጎል አሸንፎ መጥቶ ነበር። የዘረኝነት ጥቃቱ በአውሮፓ ቻምፒየንስ ሊግ ላይ የተመለከትነው ያ የዘረኝነት ስሜት ምን አይነት ተጽዕኖ ይፈጥራል የሚለውንም ጭምር የምናይበት ጨዋታ ይሆናል ተብሎ ይጠበቃል። እንግዲህ አዲሱ አሰልጣኝ ጆዜ ሞሪኖ የማድሪድ አሰልጣኝ ሊሆኑ ይችላሉ ተብሎ ቅድመ ግምት ሲሰጣቸው ነበር። እንደምናስታውሰው ከጨዋታው በፊት አርቤሎዋን ተክተው ምናልባት በተለይ አርቤሎዋ በቻምፒየንስ ሊጉ ጥሩ ጉዞ የማያደርግ ከሆነ ላሊጋው ላይ የሚታዩት ድክመቶች የሚቀጥሉ ከሆነ ማድሪድ አዲስ አሰልጣኝ ይፈልጋል። አዲሱ አሰልጣኞች መካከል የርገን ክሎፕ ተሞክረዋል። የርገን ክሎፕ ወደ ማኔጅመንት የመመለሳቸው ነገር በጣም አጠራጣሪ መሆኑ በተደጋጋሚ ተረጋግጧል። የሚመለሱም አይመስሉም። የማድሪድ የመጀመሪያ ምርጫ ናቸው፣ የማድሪድ የመጀመሪያ ሙከራ ናቸውና እሳቸው የማይሆኑ ከሆነ ግን 2010 እስከ 2013 በማድሪድ ቆይታቸው ከ121 በላይ ጎሎችን አስቆጥረው 100 ነጥቦችን ሰብስበው የፔፕ ጓርዲዮላንና የባርሰሎናን የበላይነት የደመደሙትን ጆዜ ሞሪኖን አዲስ አሰልጣኝ አድርገው ለመቅጠር ሀሳብ አላቸው ሲባል ነበር። የቤኔፊካው ጨዋታ ግን ነገሮችን ያበላሸ ይመስላል። አንደኛ ጆዜ አሁንም ከዚህ ከቁጣቸው ከብስጭታቸው ጋር ያሉ መሆናቸው፣ ሁለተኛ በተለይ ከሰጡት አስተያየት ጋር በተያያዘ ቪኒሲየስ ጁኒየር ነው ነገሮችን የጀመረው። እንደዛ ሴሌብሬት ማድረግ አልነበረበትም። ጎሉን ካስቆጠረ በኋላ ታዳሚው ስሜታዊ እንዲሆን የቤኔፊካ ተጫዋቾች እንዲናገሩት ምክንያት የሆነው የሱ ሴሌብሬሽን የሱ ድል አከባበር ነው ማለታቸውን ተከትሎ በጣም ከፍተኛ ትችት ሲሰነዘርባቸው ቆየ። በርካታ የማድሪድ ደጋፊዎችም ተቃውሟቸውን አሰምተውባቸው ነበር በጆዜ ላይ። በኋላ ላይ እንደው በሰጡት ፕሬስ ኮንፈረንስ ነገሮችን በዛ ቦታ ላይ ሆኖ ማስታረቅ ቪኒሲየስ የነገረ ሌላ ነገር ነው፣ ፔሬስቲያኒ የነገረ ሌላ ነገር ነውና እኔ ሁለቱንም አላመንኩም፣ የራሴን አቋም ነው ያስኩት። በዛ ቦታ ላይ ግን ማቀው ነገሮችን ለማስታረቅ በጣም ከባድ ነበር የሚል አስተያየታቸውን ነው የሰነዘሩት። ከዛ በኋላ ግን እንግዲህ አንደኛ ጆዜን ማምጣት ሪስክ እንደሆነ በከፍተኛ ሁኔታ በሚታሰብ ክለብ ላይ ውጤታቸው እያሽቆለቆሉ የመጡትን አሰልጣኝ እንደገና ማሰብ በማድሪድ በኩል የማይታሰብ መሆኑን የሚገልጹ ዜናዎች እየወጡ ይገኛሉ። ግን ውጤቱ ጠባብ ነው። ቤኔፊካ ማድሪድ አድቫንቴጅ ቢኖረውም ከቤኔፊካ ጋር የሚኖረው ትንቅንቅ ግን ወደፊት የሚታይ ይሆናል ማለት ነው። ቻምፒየንስ ሊጉ ይህንን ይመስላል። የእነዚህ 8 ቡድኖች የሚያልፉ ቡድኖች ከታወቁ በኋላ አስቀድመው በምድብ ጨዋታ ላይ ከ1 እስከ 8 በማጠናቀቃቸው ሳምንቱን ረፍት ያደረጉ የደርሶ መልስ ጨዋታ ያላደረጉት ክለቦች 8ቱ ክለቦች ጆይን ያደርጉና የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ይጀምራል ማለት ነው። አርሰናል የዚህ እድል ተጠቃሚ ነው። አንደኛ ሆኖ በማጠናቀቁ 8ቱንም ጨዋታዎች በማሸነፉ ፓሪስ ሰን ጀርመን ባየር ሚዩኒክ ፓሪስ ሰን ጀርመን ተጫውቷል። ባየር ሚዩኒክ ሌላኛው በዘንድሮ ቻምፒየንስ ሊግ ላይ በጣም በጥንካሬ የሚታየው የቪንሰንት ኮምፓኒ ቡድን ነው። ምናልባትም የአውሮፓ ቻምፒየንስ ሊጉን ዘንድሮ ለማንሳት ትልቅ ግምት ከሰጣቸው ቡድኖች መካከል አንዱ ነው አርሰናል እንደ ባየር ሚዩኒክ አይነት ቡድኖች። ከዛ ውጪ ማንቸስተር ሲቲ እንደዚሁ በመጨረሻ ደቂቃ የቤኔፊካ ድል በማድሪድ ላይ ማድሪድን ወደ ጥሎ ማለፍ ሲመራው ማንቸስተር ሲቲን ማትረፉን እናስታውሳለን። በእንግሊዝ ፕሪሚየር ሊግ ላለመውረድ እየተጫወተ የሚገኘው ከዌስትሃም በ4 ነጥቦች ርቆ የሚገኘው አሰልጣኙ ቶማስ ፍራንክን ያሰናበተው ቶትናም እንደዚሁ ባልታሰበ ሁኔታ ከላይ የሚገኘው ክለብ ነው። ፖርቹጋሉ ስፖርቲንግን እንደዚሁ ማንሳት
እንችላለን እና አብዛኞቹ የእንግሊዝ ክለቦች የዚህ ተጠቃሚ ናቸው ማለት ይቻላል። ባርሴሎናን እንደዚሁ እንጠቅሳለን። ከስፔን ክለቦች ባርሴሎና እንደዚሁ ማንሳት እንችላለን። እንደዚህ አስቀድሞ ድላቸውን ያጠናቀቁ ክለቦች በቻምፒየንስ ሊጉ ተከታዩን እጣ ፈንታ ይጠብቃሉ። አርብ ዕለት በስዊዘርላንድ ኒዮን የአውሮፓ ቻምፒየንስ ሊግ እጣ ፈንታ የሚለይበት አጋጣሚ ይፈጠራል ማለት ነው። ምናጠናቀቀው በአርሰናል ይሆናል ማለት ነው። በጣም በርካታ ሀሳብ አስተያየቶች ደርሰውናል በ0929862233 እንደዚሁ በፌስቡክ ገጻችን ትሪቡን ስፖርት ዊዝ ፍቅር ይልቃል እንደ ኤፍሬም ማኔ ፌስቡክ ገጻችን በቀጥታ የዩቲዩብ ቻናሎቻችን ላይ በሰራናቸው ጨዋታው እንደተጠናቀቀ የሰሜን ለንደን ደርቢ ጨዋታ በተጠናቀቀ ማግስትና ከዛ በኋላ ኤፍሬም ማኔ ኦፊሻል ፍቅር ይልቃል ዩቲዩብ ገጾች ላይ በሰራናቸው ፕሮግራሞቻችን ላይ እንደዚሁ የዩቲዩብ ፕሮግራሞቻችን ላይ በጣም በርካታ ሀሳብ አስተያየቶች ደርሰውናል። የማጠናቀቂያ ሀሳባችን ወደ ሰሜን ለንደን ደርቢ ያቀናል ማለት ነው። እንግዲህ አርሰናል የመሪነት እድሎቹ ጠበው ሁለት ደርሰው ነበር። ከሰሜን ለንደን ደርቢ ጨዋታ እድሉ በኋላ እነዛን የመሪነት ነጥቦች ወደ 5 መልሶ ማድረስ ችሏል። ከማንቸስተር ሲቲ ጋር ያለውን አድቫንቴጅ ምንም እንኳን ማንቸስተር ሲቲ አንድ የጨዋታ አድቫንቴጅ ቢኖረውም አርሰናል መልሶ ወደ ማንቸስተር ሲቲ ጨዋታው እንቅስቃሴው ጫናው የሚሄድበትን እድል መፍጠር ችሏል። የእሁዱ የኖርዝ ለንደን ደርቢ ድል አርሰናል አሁንም በቡክ ሜከሮች ላይ ወይም ደግሞ ከአወራራጅ ድርጅቶች የፕሪሚየር ሊጉን በሚገምቱ ማን በሻምፒዮንነት ማን በወራጅነት ማን በቻምፒየንስ ሊግ ቦታ በሌሎችም ጥያቄዎችን በሚገምቱ ድርጅቶች ውስጥ የሚሰጠውን እድል ያሰፋበት ነበር፣ እየቀነሰ ነበር። ከብሬንትፎርድ ጋር አቻ ሲለያይ ከወልቭስ ጋር አቻ ሲለያይ አርሰናል የዘንድሮን ፕሪሚየር ሊግ ያሸንፋል የሚለው ግምት የመቀነስ ምልክቶችን እያሳየ ነበር። ስፐርስን ካሸነፈ በኋላ ግን ያንን ስሜት እንደገና ከፍ የሚያደርጉ ግምቶች እንዲሰጡ አድርጓል። የማሸነፍ ፕሮባቢሊቲውን ፕሪሚየር ሊጉን በሻምፒዮንነት ያጠናቀቃል የሚለው ፕሮባቢሊቲም እንዲጨምር አድርጓል ማለት ይቻላል። ኦፕታን ጨምሮ የተለያዩ ስታቲስቲክሶች ላይ ቤዝ አድርገው ግምቶችን የሚያስቀምጡ አወራራጅ ድርጅቶች እና ግምት ላይ የሚሰሩ ስታቲስቲክስ ላይ የሚሰሩ ድረገጾች የአርሰናልን የዘንድሮን ፕሪሚየር ሊግ የማሸነፍ ግምታቸው እንዲጨምር ያደረገ ድል ነበር። ያ ብቻ አይደለም። ከሁለቱ ጨዋታዎች አስቀድሞ ከነበሩት ከሞሊኖ እንዲሁም ደግሞ ከጂቴክ ኮሚኒቲ ስታዲየም የአርሰናል ደጋፊዎች የመጨረሻ 90 ደቂቃ ከተጠናቀቀ በኋላ ያሳዩት የስሜት ምላሽና ስፐርስን ካሸነፉ በኋላ ያሳዩት የስሜት ምላሽ ልዩነቱን መመልከት ያስፈልጋል። በጣም ዝቅ እያለ የመጣ በራስ መተማመን፣ ዝቅ እያለ የመጣ ስሜት እና መተከዝ በፍጹም ደስታና በፍጹም ቁርጠኝነት በጀግንነት የተቀየረበትን ስሜት እንዲመለከቱ አድርጓል እና አርሰናል መልሶ ወደ ጠንካራ ፖዚሽን እንዲመለስ ያደረገ ጨዋታ ነበር። ለብዙዎች ከ3 ነጥብ በላይ ግምት የሚሰጠው ጨዋታ ተብሎ የተፈረጀ ነበር። አሁን ከፕሪሚየር ሊግ አናት ላይ 5 ነጥቦች ይመራሉ። ያ ብቻ አይደለም። ሲቲ ተስተካካይ ጨዋታውን ቢያሸንፍ በ2 ነጥቦች አሁንም ይመራሉ። እንዲህ አይነት ትልልቅ ተቀናቃኞችን ማሸነፍ የሚችሉ ከሆነ በተለይ አዌይ ጨዋታዎች ላይ ቼልሲ ጠንካራ ተጋጣሚያቸው ነው። ቀጥሎ ግን ሜዳቸው ላይ የሚደረግ ጨዋታ ነው። ስለዚህ ማሸነፍ ይችላሉ የሚለውን እምነት እንዲጨምሩ አድርጓል። ከትልልቅ ድሎች በኋላ ለምሳሌ አስቶን ቪላን በትልቅ ደርቢ በትልቅ ጨዋታ 4 ጎል አስቆጥረው ካሸነፉ በኋላ ስፐርስን ካሸነፉ በኋላ 4 ሁሌ ሞመንቱሞችን የመቀጠል እድል አላቸው መድፈኞቹ። ዘንድሮ በታየው ሁኔታ አንድን ጨዋታ በትልቅ ውጤት ሲደመድቡ ቀጣይ ጨዋታዎችን የማሸነፍ ሂደታቸው ከግምት በማስገባት ትልቅ ውጤት ያመጡበት ሳምንት ነው ብለው በርካቶች እያነሱት ይገኛሉ። ነገር ግን አሁንም ቻሌንጁ ከፊት አለ። ማንቸስተር ሲቲ በቅርብ ርቀት እየተነፈሰ ይገኛል። ምናልባት የተቋረጠው ነገር ማንቸስተር ሲቲ የሚያገኛቸውን ተከታታይ ነጥቦች ለጊዜው ማቆም ችሏል። አርሰናሎች 2 ነጥብ ከጂቴክ 2 ነጥብ ከሞሊኖ ጥለው ነበር። ሌላ 2 ነጥብ ከስፐርስ ስታዲየም ጠብቀው ነበር ማንቸስተር ሲቲዎች ወይ 3 ሌላ አርሰናል የሚጥላቸውን ነጥቦች ተጠቅመው ሌላ እድላቸው ሙሉ ለሙሉ በመዳፋቸው የሚያስገቡበትን እድል ጠብቀው ነበር። ያንን ግን እንዳይሆን መድፈኞቹ በድንቅ የጨዋታ ብቃት ያንን አድርገው ነበር። ግን ስጋቱ ሙሉ ለሙሉ አለ። ማንቸስተር ሲቲ በራሱ 1 ጨዋታ አለው። ሌላኛው እንደዚህ እንኳ ቢሄዱ ይህን ጨዋታ ካሸነፉ እርስ በርስ የሚገናኙበት ጨዋታ ኢታድ ላይ ይከናወናል። ሲቲ ከአርሰናል በኢታድ የሚከናወን ጨዋታ ነው። አርሰናል መሪነቱን እንደያዘ መሄድ ይኖርበታል። ማንቸስተር ሲቲ ደግሞ የአርሰናልን
ጋፖች ለማጥበብ ያሸነፈ መቀጠል ይኖርበታልና አርሰናል ምናልባት ከኢንቨንሲብልስ በኋላ 2022 2003 2004 ዋንጫውን ካነሳ በኋላ 22 አመት ካለፉ በኋላ በትክክለኛው ቦታ ላይ የሚገኝ ቡድን መሆኑን እንደገና ያወጁበት ሳምንት ነው ተብሎ ተገልጾላቸዋል። ያንን የፈጠረው ደግሞ የሰሜን ለንደን ድላቸው ነው። አርሰናል ወሳኝ የሚባሉ ጨዋታዎችን አሁን ማሸነፍ አለበት። እንደ ብራይተን ያሉ ቡድኖች ይጠብቁታል ከሜዳ ውጪ። ማንቸስተር ሲቲ ከሜዳ ውጪ የሚያከናውነው ጨዋታ ነው። እንደ ኒውካስል አይነት ቡድኖች አሉ። ለቼልሲ ለማንቸስተር ሲቲም እንደዚሁ ተጋጣሚ ሆኖ እንመለከተዋለን። በተለይ ማንቸስተር ሲቲና የቼልሲ ጨዋታ በቼልሲ ስታዲየም የሚከናወን ጨዋታ እንደሆነ ይታወቃል። ከአስቶን ቪላ ጋር ይጫወታል ማንቸስተር ሲቲ። አርሰናል ከቪላ ጋር ያለውን ጨዋታ አጠናቋል። ሁለቱም ቡድኖች ወሳኝ ጨዋታዎች አሏቸው፣ ግን አድቫንቴጅ አርሰናል እንዲባል አድርጓል የሰሜን ለንደን ክብራቸው። ይሄ ይቀጥላል ወይስ አይቀጥልም? በሚቀጥሉት ቅዳሜና እሁድ የበለጠ ነገሮች ቀጥለው የምንመለከትበት አጋጣሚ ይፈጠራል። አድማጮቻችን እናንተስ ምን ትላላችሁ? የሳምንቱ የአርሰናል የሰሜን ለንደን ደርቢ 4-1 በኤብሪቼ ኢዜና በቪክተሪ ኮሪሽ ጎሎች የተደመደመው 4-1 የበላይነት መድፈኞቹን ወደ እውነተኛ የሻምፒዮንነት ክብር ይመልሳቸዋል ወይስ ፈተናው እንደገና ይቀጥላል? ግምቶቻችሁን አስቀድሙ። ፕሪሚየር ሊጉ ቅዳሜና እሁድ በሚደረጉ ጨዋታዎች ይመለሳል። ሲቲ ወደ ኤላንድ ሮድ፣ ማንቸስተር ሲቲ ወደ ኤላንድ ሮድ፣ አርሰናል ደግሞ ቼልሲን በኤምሬትስ ያስተናግዳል። የፕሪሚየር ሊጉ ያናት ፉክክር ይሄ ነው። የአውሮፓ ቻምፒየንስ ሊግ ቦታን ለመያዝስ እንዴት አይነት ትንቅንቅ እንመለከታለን? ያለመውረድ ትንቅንቁስ በተለይ አርሰናሎች ቶትናምን ማሸነፋቸውን ተከትሎ፣ ኖቲንግሃም በሊቨርፑል መሸነፉን ተከትሎ፣ ዌስትሃም ከበርንሞዝ ባዶ ለባዶ መውጣቱን ተከትሎ በተለይ የመጨረሻው ሶስተኛው ወራጅ ክለብ ለመሆን የሚደረገውም ትንቅንቅ ከወዲሁ አጓጊ ነው። ሌሎች ርዕሰ ጉዳዮችን ይዘን በሐሙሱ የሪቪው ፕሮግራማችን እንደዚሁ ተመልሰን እንገናኛለን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት በዚሁ ይጠናቀቃል። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን። ተሰናበትን።